ገብረ መስቀል ሚዲያ ብላችሁ ስትገቡ የራሳቸው ሚዲያ አላቸው፣ ዩቱብ አላቸው። ስለዚህ ገብረ መስቀል ሚዲያ ብላችሁ ገብታችሁ ሰብስክራይብ እንድታደርጉ ለሌላው እንድታዳርሱ ሸር እያደረጋችሁ እግዚአብሔር ስም እናሳስባለን። ምክንያቱም እናንተ በተለያየ መንገድ ወይም ደግሞ በሌላ ዙሪያ እያስተማራችሁ ነው ማለት ነው። ቤተክርስቲያኗን እያስተዋወቃችሁ ነው ማለት ነው እና ይህን እንዳትረሱ እያሳሰብኩ ቀጥታ ወደ መምህራችን መጋቤ ሐዲስ መምህር ገብረ መስቀል አወስከኒ ሌሊተ ወፈተንኮ ለልቤ አመከርከኒ ወይተረክበ አመፃ በላይኔ። ፈተንከኝ በሌሊት ጎበኘኸኝ ምንም አላገኘህብኝም። በሌሊት ጎበኘኸኝ ምንም አላገኘህብኝም። በስመ አብ በሉ እንጂ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መጋቤ ሐዲስ ነብየ ልዑል የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ኃላፊ እንዲሁም የስብከተ ወንጌል መምህራን፣ ዘማሪያን፣ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር አምላክ በዕረር ወሮ ቅዱስ ዑራኤል ምስራቀ ፀሐይ ቤተ ክርስቲያን በማታ ጉባኤ ላይ እንድንማማር ስላገናኘን ስሙ ለዘላለም የከበረና የተመሰገነ ይሁን። በጣም አጭር ደቂቃ ጆሯችሁን ወደ ቃሉ ዓይናችሁን ወደ መስቀሉ አድርጋችሁ ይሄ ሳምንታዊ አገልግሎት ነው፣ ግን ለየት አድርገን ለትንሽ ደቂቃ እናየዋለን። ዛሬ ፈተና በተለያየ መልኩ አለ። ገበያው ይፈትናል፣ ኑሮ ይፈትናል፣ ፖለቲካው ይፈትናል፣ ትዳር ይፈትናል፣ ጓደኛ ይፈትናል፣ ሃይማኖት ፈተና አለው፣ ሀገርም ፈተና አለው። ብዙ ፈተናዎች አሉና ይልቁንም ደግሞ እግዚአብሔር ይፈትናል። አብርሃምን አይታችሁታል። ኦሪት ዘፍጥረት ምዕራፍ 22 ላይ ከሸመገለ በኋላ ያገኘውን ልጁን ሰዋልኝ ብሎታል። አብርሃምን ሲፈትነው በዲያብሎስ በኩል የመጣ ጥያቄ ነው። ዲያብሎስ እንዲፈትን፣ አብርሃም ደግሞ ጸንቶ ፈተናውን እንዲያልፍ አደረገው። እግዚአብሔር ከፈተናው አለፈ። እኛንም መውጫውን ያድለን መድኃኒዓለም። አባቶቻችን ምን ይላሉ? ፈተና ይምጣ አይምጣ ትበሉ፣ ይምጣ፣ ነገር ግን በፈተና እንዳትወድቁ እግዚአብሔር ወይ ወደ ፈተና ምንገባም መውጫውን ስጠን ብላችሁ ጸልዩ ብሏል እግዚአብሔር። በማቴዎስ ወንጌል ምዕራፍ 26 ላይ ያንቡት ምን ይላል? ወደ ፈተና እንዳትገቡ ተግታችሁ ምን በሉ ጸልዩ ይላል። ምን ማለት ነው? ፈተናው ይመጣል፣ ነገር ግን እንዳትወድቁ ጸልዩ ነው። እንድንጸልይ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ሌላው ኢዮብ ነው። ኢዮብ ሰይጣን ለፈተና ተዘጋጀ ማለት ነው። ኢዮብን ማለት ነው። ኢዮብ እንዲፈተን የዲያብሎስ የሰይጣን ዓላማው ቢሆንም እግዚአብሔር ኢዮብ በፈተና ውስጥ እንዲያልፍ ለኢዮብ ጥንካሬ ሰጠና ሰይጣንን ደግሞ ሂድ ፈትነዋል። እየሰማችሁ ነው አይደለ? ሂድ ፈትነዋል። አብርሃምንም ሂድ ፈትን ያለ። ስለዚህ አሁን ሰይጣን ምን አለ? ዓለምን ዞርኳት መጣሁ፣ እንደ ኢዮብ ያለ ክፉ ሰው የለም አለ። በነፍሱና በስጋው እንዳትገባ እንጂ በሌላው ግባ ነው። ገባ። የሰይጣንን ፈተና እንዲያልፍ ለኢዮብ ጽናቱን ሰጠው እግዚአብሔር። ሁላችንንም ያጽናን። ስለዚህ ፈተና በተለያየ መልኩ ስለሚመጣ ይህ ሳምንት የትምህርት ይህ ሳምንት ፈተናን የማለት ወቅት ስለሆነ በሚመጣው ፈተና ሁሉ እንድናልፍ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። በመዝሙር 17 ቁጥር 3 ላይ ሙሉ ቃሉ እንዲህ ይላል፣ ልቤን ፈተንኸው በሌሊትም ጎበኘኸኝ፣ ፈተንኸኝ ምንም አላገኘህብኝም። ሙሉ ቃሉ ሙሉ ሀሳቡ ይሄ ነው የሚለው። እኔ ግን በሌሊት ፈተንኸኝ ምንም አላገኘብኝም። አሳጥሬዋለሁ ማለት ነው። እስኪ ተናገሩ። በሌሊት በሉ ፈተንኸኝ ምንም አላገኘህብኝም። ምንም እንዳይገኝብን መድኃኒዓለም ሁላችንን የሚርዳን። በማለዳ ይላል፣ በማለዳ ምሕረትህን አወራለሁ።
እየሰማችሁ ነው አይደል? አጭር ደቂቃ ነው፣ ከ15 ደቂቃ ያልበለጠ አድምጡኝ። እስኪ ተናገሩ። በማለዳ ምሕረትን አወራለሁ፣ በሌሊትም እውነትን እናገራለሁ። ያድርግልን እግዚአብሔር። አያችሁት? በሌሊት አለ እውነትን እናገራለሁ፣ በማለዳ ምሕረትን አወራለሁ። ያድርግልን መድኃኒዓለም። በሌሊት ይገርመኛል። እስቲ አንድ ነገር ልንገራችሁ። ቤተ ክርስቲያን ስንዱ እመቤት ናት። በሌሊት የሚባል ቃል እግዚአብሔር አላት። እኔ አሁን ወደ ጥያቄና መልስ አልሰደውም። ለምን? ሰዓቱ ያው እንዳያችሁት እጃችሁ ላይ ስላለ ማለት ነው። እና በያስኳት ደቂቃ ለመጠቀም ባጭር እኔው እየመለስኩኝ እኔው ጠያቂ እኔው መላሽ እየሆንኩ ነው የምሄደው። እየሰማችሁ ነው አይደለ? በሌሊት የምናደርሰው ቃል እግዚአብሔር አለ። የቀን የማይሆን ሌሊት ብቻ የሚገለገል ምን ይባላል? ሰዓታት ይባላል። ምን ይባላል? ሰዓታት። ይሄ ሌሊት አገልግሎት ነው። ይሄ አባ ጊዮርጊስ ዘጋስጫ የደረሰው ነው። የካህናቱ የቀሳውስቱ አገልግሎት ነው። ወደ መርጌቶች ወደ መምህራኑ ላምጣችሁ። በሌሊት የሚባል ቃል እግዚአብሔር መዝሙር ይባላል። ምን ይባላል? መዝሙር ይባላል። ድጓ ነው፣ መዝሙር ነው። ይሄ መዝሙር ሁልጊዜም ዓመት እስከ ዓመት እሑድ ሌሊት የሚባል ቃል እግዚአብሔር ነው። 10 ሰዓት ላይ ይጠናቀቃል። እየሰማችሁ ነው አይደል? ምናልባት የቁመቱ ጉዳይ ከ2 ሰዓት ከ3 ሰዓት 5ም 7ም 8ም ሊሄድ ይችላል። የሚጠናቀቀው ስንት ሰዓት ነው አልኳችሁ? 10 ሰዓት ነው። ከዚህ በኋላ ኪዳን ነው፣ ከዚያ ቅዳሴ ነው። ስለዚህ በሌሊት የሚባል ቃል እግዚአብሔር አለ። ምንድን ነው የሚለው? በሌሊት ተዘከርኩ በሌሊት ስመከ እግዚኦ። መዝሙረኛው ልበ አምላክ ዳዊት በመዝሙር 119 ቁጥር 55 ላይ እንደዚህ ይላል፣ በሌሊት ስምህን አሰብኩ ይላል። እስኪ ተናገሩ። በሌሊት በሉ ስምህን አሰቡ። ምንህን ያደርግላችሁ መድኃኒዓለም። ሌሊት ብዙ ነገር ስናወጣ ነው የምናድረው፣ ስናወርድ ነው የምናድረው። ቀን ያየነው ነገር ሁሉ አሁን እኔ የመጣሁበት ረጅም መስመር ነው። ስመጣ ከተነሳሁበት ጀምሮ እዚህ እስከምደርስ ማዕበል ዝናብ ነበር። እየሰማችሁ ነው አይደል? በዚህ ውስጥ የተጋጨ ነገር ሊሆን ይችላል። ብዙ ያየናቸው መኪና ህፃናቱን ሲስት፣ ተማሪዎቹን፣ ስግብግብ ሹፌር በህዝቡ ላይ ምን እንደሚያደርግ፣ ጠንቃቃው ሹፌር ደግሞ እንዴት እንደሚራመድ በትንሽ መስኮት እናይ ነበር። እየሰማችሁ ነው አይደል? ስለዚህ ይህ ሁሉ ከኑሮ ውድነትና ከጦርነቱ ከስደቱና ከረሃቡ ከመከራው ጋር ሌሊት አልጋ ላይ ስንተኛ ብዙ ነገር እናስባለን። ከዚያ ሁሉ ነገር ግን ይህን ሁሉ አሳልፎ የሚያኖረ መድኃኒዓለም እሱ ስለሆነ የእሱን ስም እንድናስብ መድኃኒዓለም ይርዳን። ምክንያቱም በዚህ ማቴዎስ ወንጌል ምዕራፍ 4 ላይ ምን ይላል? በ8ኛው ሺህ እነሆ ሰዎች ከአንድ አልጋ ላይ 4 ሆነው ያድራሉ ይላል። ስንቱ ነው? ባለትዳሮቹን እኮ ነው። ስንት ነበሩ? አንድ ነበሩ አይደል? አንድ የሆነው ትዳር አሁን ባለንበት ዘመን ስንት ይሆናል አልኳችሁ? 4 ይሆናል። አስቡት። ወንድየው ሚስቱን ትቶ ወደ ሌላ የሚያስብ ከሆነ ስንት ሆነ ማለት ነው? 2 ይሆናል። ሚስትየዋ ደግሞ ወደ ግድግዳ ዙራ ሌላ የምታስብ ከሆነ ስንት ሆኑ ማለት ነው? አንድ የነበሩት ስንት ይሆናሉ ማለት ነው? 4። ምክንያቱም ትዳር የማቴዎስ ወንጌል ምዕራፍ 19 ቁጥር 6 ተመልከቱ። ሁለቱም አንድ ሆኑ። ዛሬ እግዚአብሔር አንድ ያደረገውን ሰው ሊለየው አይችልም። በመጥረቢያ እንኳን መለየት አይቻልም። በእሳት መለየት አይቻልም። በሰይፍ መለየት አይቻልም። ትዳር አንድ ነው። ትናንትና 2 የነበሩት በቤተ ክርስቲያን በሥርዓተ ቁርባን ተክሊል በቀለበት አንዱ ነው ወጥተዋል። ይሄ ምንድነው? ኦሪት ዘፍጥረት ምዕራፍ 2 ቁጥር 24 ላይ የሰው ልጅ እናት አባቱን ትቶ ከሚስቱ ጋር ይጣበቃል ነው። ሁለቱም ምን ይሆናሉ? አንድ አካል ይሆናሉ። እና በዚህ ዘመን ትዳር 4 ይሆናል። አንዱ ሰው ደግሞ ብቻውን ደግሞ ሺህ ሆኖ ያድራል። እየሰማችሁ ይሆናል። ያ ሰውዬ ይገርማችኋል፣ የለበሰው አንሶላና ብርድ ልብስ አጠገቡ አይገኝም፣ ሲንፈራገጥ ማለት ነው። ይሄ ያለንበት ዘመን እዚህ ላይ ነው። ሁላችንን የሚጠብቀን መድኃኒዓለም። ስለዚህ ምን አለ ቅዱስ ዳዊት? ከዚህ ሁሉ አለ ባለትዳሩ ማለት እንዳይሆን፣ አንድ ወጣትም ሽን እንዳይሆን የማንን ስም መጥራት ይቻላል አለ? የእግዚአብሔርን ስም ያድርግልን መድኃኒዓለም። ለዚህ ነው ተዘከርኩ በሌሊት ስመከ እግዚኦ በመንፈቀ ሌሊት፣ አንድም በሌሊት ስምህን አሰብኩ አለ። ሌላውን ትተን እግዚአብሔር እንድናሰብ እግዚአብሔር ይርዳን። ናአኩተከ እግዚኦ ንሴብሐከ ንባርከከ። እስኪ ተናገሩ። አቤቱ በሉ አምላክ ሆይ ስምህን እናመሰግናለን። ይህ ትዝ ይላችኋል። ግን እንዲሁ በጣም የበረታችሁ ከሆናችሁ ማዕድ ስትገቡ በስመ አብ ብላችሁ አቡነ ዘበሰማያት ነው የምትሉ እንዳትዋሹ። እየሰማችሁ ነው አይደል? ግን ናኩተክ እንዳታልፉት።
እንደጠልኩ ናኩተከ እግዚኦን ሲባኮን ባርከክ አቤቱ አምላክ ሆይ ተኝተን እንድንነሳ አድርጋል እናመሰግናለን። ወጥተን እንድንገባ አድርጋል እናመሰግናለን። አጣን ነበር አግኝተናል እናመሰግናለን። ልጅ አልነበረንም ልጅ አግኝተናል እናመሰግናለን። እነሆ ራቁታችን ነበርን ለብሰናል እናመሰግናለን። ኑሯችንን ባርካን እናመሰግናለን። አለቀ። ይህን ሁሉ ማለት ያስፈልጋል ማለት ነውና እንዳትረሱት እግዚአብሔር ይርዳችሁ። ሌላው እዚሁ ላይ ደግሞ መዝሙረኛው ልበ አምላክ ዳዊት በመዝሙር አሁን በነገርኳችሁ ላይ ምን ይላል? ስባ ለዕረትየ ሲባሐከ በእንተ ኩነኔ ጽድቅከ። አዎ ስለ እውነተኛ ፍርድህ አለ። አዎ በቀን 7 ጊዜ አመሰግንሃለሁ አለ። ስንት ጊዜ? 7 ጊዜ አመሰግንሃለሁ አለ። 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 12 ሰዓት፣ ከምሽቱ 3 ሰዓት፣ ከምሽቱ 6 ሰዓት። እየሰማችሁ ነው አይደል? አሁን ምን አለ? ይህን ነው ደግሞ ምን አለ? ስለ እውነተኛ ፍርድ አለ። ቁጥር 62 ላይ እዚሁ ላይ ማለት ነው። አዎ በሌሊት አመሰግናለሁ። ሌሊት ተዛዋይኩ ምስለ ልብየ ወአንቀህቡ ይላል። አዎ በሌሊት አለ በተሰበሰበ ልብ አመሰግናለሁ አለ። በማይዋኝ ልብ፣ ብዙ በማይመለከት ልብ አመሰግናለሁ አለ። በዚህ አይነት መልኩ አመስግነን እንድናልፍ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ኦሪት ዘፍጥረት ምዕራፍ 32 ቁጥር 24 ላይ ያዕቆብ በመንፈቀ ሌሊት ተነስቶ እየተጓዘ እንዳለ እግዚአብሔር አገኘው። እግዚአብሔር መሆኑን አላወቀም። ሌሊት እኮ ነው። ወገቡን ያዘ። ማን ነገረው? እግዚአብሔር ነገረው። ልቀቀኝ አለው። አልለቅህም አለ። ምን ነው? ካልባረከኝ አልለቅህም አለ። እስኪ ተናገሩ። ካልባረከኝ ምን አልልም? ቅዱስ ዑራኤል ካልባረከኝ አልለቅህም በሉ። አዎ ካልባረከኝ በሌሊት ለካም በሌሊት መባረክ አለ። ሰዎች እኮ ሌሊትን አዎ የጨለማ ስራ የዲያብሎስ የአራዊት አድርገው ነው የሚቆጥሩት። ሌሊትም ግን የምስጋና ጊዜ ነው። የምን ጊዜ ነው? የምን ጊዜ ነው? የምስጋና ጊዜ ነው። ስለዚህ ይህንን ካልኳችሁ መዝሙረኛው ልበ አምላክ ዳዊት 17:3 ላይ ስለ 3 ነገር ይናገራል። አንደኛ በሌሊት መረመርከኝ፣ ፈተንከኝ፣ ያገኘህብኝ ነገር የለም ይላል። የመጀመሪያው 5500 ዘመን የጨለማ ዘመን ነው። እየሰማችሁ ነው አይደል? ወደ ብዙ ታሪክ ውስጥ አልገባም። በአዳምና በሔዋን ስህተት ምክንያት በለስ በልተው እነሆ ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጣው። 5500 ዘመን የጨለማ ዘመን ተውሏል። የምን ዘመን? የጨለማ ዘመን። ለምን? እግዚአብሔርን ማየት የማይችሉበት እነሆ በረድኤተ እግዚአብሔር የሚጠበቁበት እንጂ ፍጹም ምስጋናና ፍጹም ድነት የሌለበት ዘመን። ነቢያት መስክረዋል። ብንጮህም ብንዘምርም ብንጾምም ጩኸታችን የመርገም ጨርቅ ሆነ፣ ቆሻሻው ነው። አዎ ተናግረውታል። አዎ ያ የጨለማ ዘመን ተብሏል። መረመርከኝ በምኑ? በጨለማው ዘመን። ዳዊት የነበረበት ዘመን የጨለማ ዘመን ነው። አዎ ይልቁንም ወአዲ በተስፋሁ አደረ ሥጋዬ እስመ ይትአድጋ ውስተ ሲኦል ለነፍስየ። በዚህ በጨለማ ዘመን ተስፋ አለኝ፣ ነፍሴን በሲኦል አትተዋትም ብሎ ተናገረ። መረመርከኝ አለ፣ አየኸኝ አለ። በኋላ ግን መስቀል ላይ ተሰቅለህ አንተ አንዱ ስለ ብዙዎቹ ሞተህ እነሆ ከፍ አደረከኝ አለ። ከፍ አደረከኝ፣ መረመርከኝ፣ አወከኝ አለ። አወከኝ። ትናንት በብሉይ ኪዳን በጨለማው ዘመን መረመርከኝ። አዎ ፈተንከኝ። ያ ዘመን አልፎ በቀራንዮ ተሰቅለህ ግን እነሆ ልጅነቴን አውቀህ ወደ ገነት መለስከኝ አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አንደኛው ይሄ ነው። በነገራችን ላይ ጨለማ 2 አይነት ባህሪ ያለው። ጨለማ የዲያብሎስ ምሳሌ ነው። በሌላ መልኩ ጨለማ ደግሞ መረጋጋትን ያሳያል። እየሰማችሁ ነው አይደል? ጨለማ የረጋ ጊዜ ነው። አዎ አንዱ ጨለማ የዲያብሎስ ሲሆን፣ ሁለተኛው ደግሞ የረጋ ጊዜ ነው። መርጋቴን በትንቢት መርጋቴን በሱባኤ መርጋቴን በተስፋ መርጋቴን አንተን መመልከቴን አየህ ማለት ነው።
አንደኛው የጨለማ ዘመን ምሳሌ ነው። ሁለተኛው ደግሞ የመርጋት ምሳሌ ነው። ያረጋ ወተት ቅቤ አይወጣውም። ያረጋ ክርስቲያን ደግሞ አምልኮትና ውዳሴ የለውም። ስለዚህ የተረጋጋ ሕይወት እንዲሰጠን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። አሜን በሉ። መልካም ፈቃዱ ይሆንልን። ሌላው 70 ዘመን ነው። 70 ዘመን የሚገርማችሁ ነገር እነ ኤርምያስ አናንያ፣ አዛርያ፣ ሚሳኤል ወደ ባቢሎን ወርደው የተፈተኑበት ዘመን ይህንን ነው። ምን አለ? እነሆ ፈተንከኝ አለ፣ መረመርከኝ አለ። በየት? በባቢሎን። እነ ኤርምያስ በብዙ ነገር ተፈተኑ። እነ አናንያ እና አዛርያ እነ ሚሳኤል በነደደ እሳት ተፈተኑ። ሌሎቹ ተፈትነዋል። ግን ወደፊት ያለውን ይመለከቱ ነበረ። ለምሳሌ ኢሳይያስ ወደፊት ስላለው ስለ ክርስቶስ መወለድ፣ ስለ ድንግሏ መውለድ አየ። እምሩቅ እሰሪዋ ወተአምህዋ፣ ከሩቅ አዩአት፣ ተመኟት፣ ተመለከቷት። ግን ኢሳይያስ በመጋዝ ተሰንጥቆ ሞተ እንጂ አልደረሰም። ኤርምያስ 12ቱ ሐዋርያትን መርጦ በዓለም እንደሚያስተምር አዲስ ኪዳንን ለዓለም እንደሚሰጥ አዲስ ኪዳን ታይቶታል። በረጋ ዘመን ሆኖ በተረጋጋ አይምሮ አይቷል። ኤርምያስ ግን በድንጋይ ተወግሮ ነው የሞተው፣ አልደረሰም። ዳንኤል አንድ ጊዜ በአናብስት አፍ እየወደቀ አንድ ጊዜ ደግሞ ይልቁንም እነሆ ተራራ ከተራራ ድንጋይ ሲወድቅ አየሁ ብሎ ተራራ የተባለች እመቤታችን እብን እንተመነንዋ ወይቲ ኮነት ውስተ ሰማይ ዘንድ እንዳለው ማለት ነው። ከተራራ የተባለችው እመቤታችንና ከእመቤታችን አምላክ ድንጋዩ ሁሉን እንደሚቀጠቅጥ ዲያብሎስን ቀጥቅጦ ዓመተ ፍዳ ዓመተ ኩነኔን አስወግዶ ዓመተ ምሕረት ዓመተ ሥጋዌ እንደሚፈጥርና እንደሚሰጥ እግዚአብሔርን ተመለከተ። ዳንኤል ግን በድንጋይ ተቀጥቅጦ ነው ያለፈው። እየሰማችሁ ነው አይደል? ይህንን ነው የሚናገረው። ስለዚህ በዚያ 70 ዘመን ፈተንከን። አራቱ አናንያ፣ አዛርያ፣ ሚሳኤል፣ ዳንኤል እነ ኤርምያስ ተፈተኑ። መጨረሻ ላይ ግን በሚጠት አወከን አለ። ሀገራችን ከስደት ቤተክርስቲያናችን ከውድቀት በደልና እንዲያሳውቀን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። የመጨረሻው የዳዊት የራስ ታሪክ ነው። ሶስተኛው ምንድን ነው? አንደኛ ሳሙኤል ምዕራፍ 24 ላይ ምን ይላል? እነሆ 40 ዘመን በፍልስጤም ነግሶ ፍልስጤማውያን ሲገዛ የነበረ ይልቁንም ደግሞ እስራኤልን ኢየሩሳሌምን አጥር እነቅላለሁ፣ ድንበር አፈርሳለሁ፣ ሰራዊት እገላለሁ፣ ንጉሥ እማርካለሁ፣ ሃይማኖት አጠፋለሁ እያለ ሲፈክር የነበረው ጎልያድን ዳዊት በግ ጠባቂው ልምጭ ወይም ደግሞ ጠጠር የያዘው ወጣት በድንጋይ ግንባሩን ብሎ በጣለው ጊዜ የእስራኤል ቆነጃጅት ሳኦል አባታችን 40 ዘመን ስለገዛን ይልቁንም ደግሞ ስላስተዳደረ እነሆ 1000 ገዳይ ብለው መዘመር ጀመሩ። ዳዊት ምንም ሕፃን ቢሆንም 40 ዘመን ሲያስፈራራን አጥር እነቅላለሁ፣ ድንበር እደፍራለሁ፣ ሰራዊት እገላለሁ፣ ንጉሥ እማርካለሁ፣ ሃይማኖት አጠፋለሁ እያለ ሲመጻደቅ የነበረውን ጎልያድን ስለጣለልን እልፍ ገዳይ አሉ። ስንት ገዳይ አሉ? ንገሩኝ እንጂ ስንት ገዳይ አሉ? እልፍ ገዳይ አሉ። ይህን ሲሉ ሳኦል ተናደደ። እኔ 40 ዘመን ያስተዳደርኩት ባለውበት ከተማ ላይ ገና የ15 ዓመት ብላቴና አንድ ጎልያድን ገደለ ተብሎ እልፍ እንዴት ይባላል? እንዴት እኔ አንሳለሁ? ይህ ወጣት ካልሞተ የኔ ልዕልና አይመለስም አለና ወደ ዳዊት ጦር መወርወር ጀመረ። ይልቁንም ዳዊት ሳኦልን መምታት የሚችልበትን ነገር እግዚአብሔር አመቻቸለት። ዳዊት ምን አለ? እሱ በሚገለይ ፋንታ እንድገለው ቦታ አመቻችተህልኝ ነበረ። ፈተንከኝ፣ መረመርከኝ፣ ነገር ግን እግዚአብሔር የቀባውን አልመታም ብዬ አለፍኩት አለ። እንዲህ አይነት አይምሮ ለሁላችንም ያድለን እግዚአብሔር። እየሰማችሁ ነው አይደል? እንደውም በአንድ ወቅት ይላል ዳዊት ከገባበት ዋሻ አብሮ ሳኦል ገባ፣ ሳያውቅ ማለት ነው። አቢሳ የተባለው ተከታዩ ምን አለው? ክቡር ዳዊት አለው። አቤት አለ። እግዚአብሔር ጠላት ግን አንድ ቀን እሰጥሃለሁ ብሎ ያለው ቀን ዛሬ ነው። ወይ አንተ ግደለው ወይ እኔ ደግሞ ቸብቸበውን ልቁረጥና እስራኤልን እናስደስታቸዋልና ለዳዊት ነገረው። ዳዊት ምን አለ? እግዚአብሔር በቀባው ላይ እጅህን አትዘርጋ። ይህ ዘመን ምን ይላል? እየሰማችሁ ነው አይደል?
የካህናት አንገት ነጫጭ የለበሱ ምዕመናን አንገት የሚታረድበት የሚቆረጥበት ዘመን ካህንን የገደለ ምዕመናንን ኦርቶዶክሳውያን የገደለ ቤተክርስቲያን ያቃጠለ መጻሕፍትን የቆነጻጸለ ይጸድቃል ተብሎ የሚታመንበት ዘመን ላይ ደርሰናል። ሀገራችን ኢትዮጵያን እግዚአብሔር ይማርልን። አሜን በሉ። ምንድነው ያለው ዳዊት? እግዚአብሔር በሾመው ላይ እግዚአብሔር በቀባው ላይ ክንዴን አልዘረጋም ሲል አቢሳ ምን አለ? አይ ፈርተኸዋል አለ። ምን አለ? እስኪ ንገሩ። ፈርተኸው ነው አለ። እንዲህ እኮ አሉ ዛሬ እኮ የሚያገዳድሉ አሉ። ፈርተኸዋል አለ ሲለው ምን አለ? መፍራትስ አልፈራም። ጎልያድን ያልፈራውን ሳኦልን ይፈራል? ምን ይፈራል? መፍራት ከነበረበት ጎልያድን ነው። አሁን ምን አለ? ፈርተኸዋል አለ። አልፈራሁትም አለና ሰይፉን ላጥ አደረገና የራሱን ሰይፍ ከልብሱ ላይ ቆረጠና አየህ አለው። ወንድነት ነው አለ። ወጣው ሲሄዱ ሳኦል ለምን ታሳድደኛለህ? እግዚአብሔር እኮ ፈትኖኛል። እግዚአብሔር እኮ መርምሮኛል። አንተና እኔ በሜዳ ላይ እንድንገናኝ አድርጓል። በዚህ ሰዓት ላይ አንገትህን ቆርጬ መጣል እችል ነበረ። ነገር ግን እግዚአብሔር ቀባው ላይ እጄን አልዘረጋም ብዬ አለፍኩ። አንተ እኔን የምታሳድደኝ ቀበሮ ይመስል ለምንድን ነው አለው። ምን ምልክት አለህ ብለው ወታደሮች ሲናገሩ ይሄው የቆረጥኩ ካባው ላይ አሉ አለ ዳዊት። በዚህ ጊዜ ምን አለ? አንተ ከኔ ይልቅ ጻድቅ ነህ። እኔ ፈልጌ ስላጣሁ ተናደርኩኝ፣ አንተ ግን አግኝተህ ይቅር አልከኝ አለ። እስኪ ተናገሩ። አንተ በሉ ከኔ ይልቅ ምንድነህ? ጻድቅ ነህ። አዎ አንተ ከኔ ይልቅ ጻድቅ ነህ። በእውነት እኔንም እናንተንም በዚህ አይነት መልኩ እግዚአብሔር ሊፈትነን ይችላልና አልፈን እንድንገኝ አምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። አሁን ምን አለ ዳዊት? በእጄ መግደል በቃሌ መበደል በልቡናዬ ቂምና በቀል አልተገኘብኝም። ይበቃኛል። ይችን እንደው እጃችሁን ከፍ አድርጉና ተናገሩልኝና ተናደሩ ልበላችሁ። እስኪ ከፍ አድርጉት፣ እጃችሁን ከፍ አድርጉ። እንጂ ያለባችሁ ካላችሁ እጃችሁ ላይ ይጻፋል። እየሰማችሁ ነው አይደል? በዮሐንስ ወንጌል ምዕራፍ 8 ምን ይላል? ከእናንተ መካከል ንጹሕ የሆነ ይውገራት ብሎ ቢጽፍ እጃቸው ላይ ተገኘ ይላል። ከዚህ ሰውራችሁ መድኃኒዓለም ግንባራቸው ላይ ተጻፈ ይላል። በደላችሁን ቅዱስ ዑራኤል ሳይቆጥር ይልቁንም እግዚአብሔር አምላክ የሁላችሁንም ነፃ እንዲያወጣችሁ መልካም ፈቃዱ ይሁንልን። እስኪ ተናገሩ። በእጄ በሉ መግደል በቃሌ መበደል በልቡናዬ ቂምና በቀል አልተገኘብኝም። ያድርግላችሁ መድኃኒዓለም። ግን የለባችሁ ከአንድ ኩንታል እህል የበለጠ ኃጢአት የለባችሁ። ቂምና እንደው ካልነከስኳት አለቃትም አትይም። እንደው ከደም ብዬ ነው እንጂ የታረኩት እንጂ እሱንማ እንደው አንገቱን ብለው እኮ ራሱ እምትሉ አላችሁ። ከዚህ ህይወት ሁላችሁንም እግዚአብሔር ያውጣችሁ። አሜን ነው። የመጨረሻው ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ያው ሰምታችሁታል። በሌሊት ሶስተኛው የተነገረው ለዚህ አንደኛው ስለ 5500 ዘመን፣ ሁለተኛው ስለ ዘባ ዘመን፣ ሶስተኛው ስለ ዳዊት ስለ ራሱ፣ አራተኛው ስለ ኒቆዲሞስ ነው። ኒቆዲሞስ የተባለ ፈሪሳዊ ነው። ፋሬስ ከተባለ የዘር ሐረግ የተገኘ ፈሪሳዊ ነው። እነዚህ ፈሪሳውያን ምሁራን ናቸው። ባጭሩ ይህ ሰውዬ 3 ባህሪዎች አሉ ወይም ጸጋዎች አሉ። አንደኛው ባለሀብት ነው፣ ባለጸጋ ነው። በዚህ ዘመን ዓለም የጦርነት ቀጠና የሆነችው 2 ነገር ነው። አንደኛው ሀብተ ስልጣንና ሁለተኛው ሀብት ነው፣ ወይም ደግሞ ገንዘብና ስልጣን ነው። ይሄ ነው አሁን ያውን እኔ በልጥ ዘመናዊ መሳሪያዎች አሁን ተስተካክለው እንደምታዩት ኢራንና አሜሪካ እስራኤል የምታዩቸው አሁን ይሄ ጽድቅና የሌላ ጉዳይ አይደለም። እኔ መብለጥ አለብኝ እበልጣለሁ ነው። ይሄ ነው የምናየው። ነገር ግን ይህን ሰውዬ ተመልከቱት። ባለ ሀብት ሆኖ ምን አለ? የኔ ሀብት ሰጭም አለው ነሽም አለው አለ። እውነት ነው አዘር ነው? እውነት ነው። የኔ ሀብት አለ ሰጭም አለ። ማን ነው? እግዚአብሔር ነው። ነሽም አለው ማን ነው? እግዚአብሔር ነው። አለቀ። የእግዚአብሔር ግን ባዕል ዘይሌቀው የማይሰጡት ባለጸጋ ነው አለ። ሁለተኛ የኔ ስልጣን አለ ሿሚም አለ ነጣቂም አለ። ወይም ሞት ይወስድብኛል ወይም እርግና እድሜ ይወስድብኛል፣ ያለበለዚያ በፖለቲካ አጠዋለሁ። ስለዚህ እግዚአብሔር ይግዝጎ የማይሾሙት ባለስልጣን ማን ብቻ ነው አለ? እግዚአብሔር ነው አለ። ሶስተኛው የዚህ ሰውዬ ምሁረ ኦሪት ነው። አሁን ሰዎች በማወቅም ባለማወቅም አውቀናል ብለው ከሃይማኖት የሾለኩ ብዙዎች ናቸው። ከመጀመሪያ ጀምሮ ብታዩ እነ ንስጥሮስ፣ እነ አርዮስ፣ እነ ሰባሊዮስ፣ እነ መቅዶኒዮስ ያው እነዚህ አስተምረው በጣም ተመራምረው ነው። እየሰማችሁ ነው። በእኛ ዘመን ደግሞ እንደዚህ ብለው
ያልተማሩት ሁሉ አዋቂ ነን ብለው ወደ ክደት ሄደዋል። ያልተማሩት የማያውቁት እነዚያ እኮ በጣም ተምረው ትምህርታቸውን የሸወዳቸው እነዚያን ማወቃቸውን፣ እነዚህኞቹ ደግሞ አለማወቃቸው የሸወዳቸው ብዙዎች ናቸው። ካባ ለብሶ መቆም፣ ነጠላ ለብሶ መቆም፣ ቀሚስ ለብሶ መቆም እውቅናን የሚያመጣ መስሏቸው ዝም ብሎ ባለማወቅ አውቀናል ብለው ብዙ ህዝብ ስለተከተላቸው ያ ህዝብ አይገምተንም ብለው የጠፉ ብዙዎች አሉ። ይገርማቸዋል ማለት ነው። ስለዚህ ይህ ሰው ግን አንደኛ ሀብቱ፣ ሁለተኛ ስልጣን፣ ሶስተኛ እውቀቱ እግዚአብሔርን ያላሳጣው ይልቁንም በሌሊት ወደ እግዚአብሔር ሄደ። በምን ሄደ? በሌሊት ፈተንከኝ አለ። ምንድን ነው? አምኖ ነው ሳያምን ነው የመጣው ብለህ እነሆ ከምሕረትህ አላራከኝም፣ ከፊትህ አላራከኝም። የመጣው ከልቡ ነው ወይስ እንደ ጴጥሮስ ካፉ ነው ወይስ ደግሞ እንደ አርዮስ ከልቡ ነው? ይህ ሰውዬ በምንድን ነው የመጣው ብለህ ሳትጠራጠር ፈተንከኝ፣ መረመርከኝ። ነገር ግን ከልቤ እንደመጣሁ ልቤን አወቅከው አለ። ልብ ማን ያውቃል? ንገሩኝ። እግዚአብሔር ነው። ሊፈት ልብ ወቅልያት እግዚአብሔር ፈተንከኝ አለ። ከዚህ በኋላ ሄደና ምን አለ? እነሆ አንተ የምታደርጋቸውን ከእግዚአብሔር ካልሆነ በስተቀር ማድረግ የሚቻለው የለም ብሎ ጥያቄ ጠየቀው። ዘይተወልደ እማይ ወመንፈስ ቅዱስ ይክል ውስተ መንግሥተ እግዚአብሔር። በሌሊት አያችሁ፣ በሌሊት እኮ የማታ ተማሪ። አንዳንድ ጊዜ እኛ የማታ ተማሪ ትንቃላችሁ ወዳጆች፣ እየሰማችሁ ነው አይደል? የሌሊቱና የቀኑ ተማሪ በ30 ብር አምላኩን ሲሸጥ የሌሊቱ ተማሪ ቀራንዮ ተገኝቶ ስጋውን ገንዞ ቀብሯል። ወዳጅ የሌሊት ተማሪ እያልክ እንዳትንቅ። 3 ነገሮች አሉ በባህሪው። በነገራችን ላይ የኒቆዲሞስ በቅዳሴ ማርያም ላይ ወለነኒ እነሆ ከመ ዮሴፍ ወኒቆዲሞስ ለገነዝዎ ለሥጋከ። እስኪ ተናገሩ። እኛንም እንደ ዮሴፍ እንደ ኒቆዲሞስ ስጋህን እንደገነዙት አድርገን ያድርገን መድኃኒዓለም። አንደኛው በዚህ ይታወቃል። ሌላው 3ቱ አንደኛው አሁን ምስጢረ ጥምቀትን ከክርስቶስ ፊት ተገኝቶ መማሩ፣ ሌላኛው ደግሞ በዮሐንስ ወንጌል ምዕራፍ 7 ላይ አይሁድ በጌታ ላይ የሐሰት ምስክር እየጎነጎኑ ሲያወሩ ሕጋችን ምን ይላል? 2 ነገሮች አሉት አለ። አንደኛ ሰውየው የበደለውን በደል ቀርቦ ተጠይቆ ማመን አለበት። ሁለተኛው ሲናገር መስማት ወይም ኦዲዮ ተይዞ የሰውየው ማንነት መጣራት አለበት። ያለበለዚያ ግን ባላወቅነው ነገር ፍረድ አትልም ወሪት ብሎ የተሟገተ ነው። ሌላኛው በዮሐንስ ወንጌል ምዕራፍ 19:38 ላይ በመስቀል ላይ ተገኝቶ ቅዱስ ሥጋውን አጥቦ ገንዞ የቀበረ ታላቅ ሰው ነው። ይህ ሰው በሌሊት ወደ ጌታ ቀርቦ ምስጢረ ጥምቀትን ተምሮ እኔና እናንተ እንድንማር ያደረገን ታላቅ ሰው ነውና በሌሊት ፈተንከኝ፣ ምንም አልተገኘብኝም። በሌሊት እንድንጸልይ፣ በሌሊት ስሙን እንድንጠራ፣ በሌሊት እነሆ ግፍ እንዳናስብ፣ በሌሊት በተረጋጋ ሰዓት፣ በሌሊት መጥፎ ጊዜ በመጣ ሰዓት ከእግዚአብሔር ጋር እንዳንለይ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። አመስግኑላቸው። አሁንም በደንብ አመስግኑ።